ሰላም ጤና ይስጥልን ውድ በሀገር ውስጥና በመላው ዓለም የምትገኙ ተከታታዮቻችን ከአዋጅ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እንሆ። የህወሓት ቡድን ዳግም ወደ አፋር ክልል ጥቃት ከፈተም። ጨለማን ተገን አድርጎ ከፍተኛ የሰው ኃይል በማሰማራት አፋር ክልልን ለመውረር የሞከረው የህወሓት ቡድን በከፍተኛ ሁኔታ መደምሰሱ ተሰምቷል። ይህ በእንዲህ እንዳለም በህወሓት የጦር ካምፕ ላይ የድሮን ጥቃት ተፈጽሟል። ትሰሙታላችሁ። ይህ በእንዲህ እንዳለ የህወሓት ፖለቲካዊ አቋምና በትግራይ ክልል ያለው የውስጥ አመራር ሁኔታ በድጋሚ የፖለቲካ ውጥረት ስጋት እያሳደረ መሆኑ ተገልጿል። ቡድኑ ከዚህ በፊት ካለፈባቸው የፖለቲካና የጦርነት ሂደቶች በኋላም አሁንም የሀገሪቱን መረጋጋት ሲያውክ የሚችል አካሄድ እየተከተለ ነው የሚሉ ትችቶች ቀርበውበታል። ዝርዝር ተዘጋጅተዋል። ግብፅ በኢትዮጵያ ዲፕሎማሲ ተዘርራለች። በአባይ ወንዝ ላይ ተጨማሪ 3 ግድቦችን ለመገንባት ኢትዮጵያ እቅድ አላት የሚለውን መረጃ ከሰሙ በኋላ የግብፅ መሪዎች ተደናግጠዋል። ካይሮ ድንጋጤና ፍርሃት ውስጥ ናት። አሁን የአባይ ወንዝ ቁልፍ በኢትዮጵያ ውስጥ መሆኑን የተረዱት የካይሮ ሰዎች ለህዝባቸው ሊሰጡት የሚችሉት ምክንያት ጠፍቶባቸዋል። በትንታኔያችን እንመለከተዋለን። በሌላ ዜና የሱዳን ፖለቲካ ኃይሎች የአልቡርሃንን የውይይት ጥሪ ውድቅ አደረጉ። የሱዳን የፖለቲካና የሲቪል ድርጅቶች በሌተናል ጄኔራል አብዱልፈታህ አልቡርሃን የቀረበውን ጥሪ እንደማይቀበሉ አስታውቀዋል። ቻናሉን ሰብስክራይብ፣ ቪዲዮን ላይክና ሼር በማድረግ እስከ ፍጻሜው አብራችሁን እንድትቆዩ እንጠይቃለን። ወደ ቀዳሚው ጉዳያችንም እንሻገራለን። ሰበር ዜና። ወደ አፋር ክልል ለመግባት በየአካባቢው ያሉ የዋና ዋና የንግድ ትራንስፖርትና መስመሮችን ለማወክ የተደረገ የህወሓት ኃይሎች ጥረት መክሸፉን የአካባቢው ምንጮች ገልጸዋል። እንደ ምንጮች መረጃ ኃይሎቹ በአፋር ክልል ስትራቴጂካዊ ስፍራዎችን ለመያዝ የተንቀሳቀሱ ሲሆን በደረሰባቸው የመልሶ ማጥቃት ጥቃት አካባቢውን ለቀው ወደ ኋላ መሸሻቸው ተሰምተዋል። በአካባቢው የነበሩ የጸጥታ ኃይሎች በጋራ በመንቀሳቀስ የተደረገውን ጥቃት በመከታቸውን ምንጮች ገልጸዋል። በውጊያቸውም የህወሓት ኃይሎች ኪሳራ ደርሶባቸው ወደ ኋላ እንዲያፈገፍጉ መደረጉን የአዋጅ ሚዲያ መረጃዎች አመላክተዋል። በውጊያው ወቅት ከባድ መሳሪያዎችንና የተለያዩ የጦር ቁሳቁሶችን ተይዘዋል የሚሉ መረጃዎች ቢኖርም የኪሳራው መጠንና የተያዙ መሳሪያዎች ቁጥር ግን በተናጠል የተረጋገጠ መረጃ አልቀረበበትም። በተጨማሪም በግጭቱ ምክንያት በየአካባቢው ያሉ ሲቪል ነዋሪዎች ላይ ጫና መፈጠሩንና አንዳንድ ነዋሪዎች ከመኖሪያቸው ለጊዜው መልቀቃቸው ተነግረዋል። ሆኖም በሲቪሎች ላይ የደረሰውን ጉዳት፣ የተፈናቃዮችን ቁጥርና በመሰረተ ልማቶች ላይ የደረሰውን ውድመት የሚያረጋግጥ የተናጠል መረጃ እስካሁን አልተገኘም። ይህ የተፈጠረው ውጥረት በትግራይና በአጎራባች ክልሎች መካከል ያለውን የጸጥታ ስጋት እንደገና አጉልቶ የሚያሳይ ሲሆን ቀጣይ የሚወጡ መረጃዎች የግጭቱን ሙሉ ሁኔታ የበለጠ ሊያስረዱ ይችላሉ ተብሏል። ከሰሞኑ በሸረሪና በራያና በመቀሌ አቅጣጫዎች ኢትዮጵያን ለመውጋት ሲንቀሳቀስ የነበረው የህወሓት ቡድን በደረሰበት የድሮንና እግረኛ ጥቃት ወታደሮቹ ሲያልቁ ለክፉ ጊዜ ያከማቸው የጦር መሳሪያ ጭምር እንደወደመበት መዘገቡ አይዘነጋም። ይህን ተከትሎም የህወሓት ቡድን ዓለም አቀፍ ማህበረሰብ ሊያሸማግለኝና የድሮን ጥቃቱ ሊቆምልኝ ይገባል በሚል በተማጽኖ ላይ ይገኛል። በፌዴራል መንግስቱ የቀረበለትን የሰላም አማራጭ ወደ ኋላ ትቶ በተለያዩ ግንባሮች ትንኮሳ በማድረግ ላይ የሚገኘው የህወሓት ቡድን እየደረሰበት ያለውን የቴክኖሎጂ ብልጫ ከፍተኛ ኪሳራ እየደረሰበት መሆኑ ተዘግቧል። ህወሓት አሁንም ወጣቶችን እያገተና እያፈነ ሲሆን በጦርነቱ ግን መሸነፉን አምኖ ዓለም አቀፉ ማህበረሰብ እንዲያደራድረው ጥቃቱም እንዲቆምለት ተማጽኗል የተባለው ይህ በእንዲህ እንዳለም በኮረማ አካባቢ በህወሓት ወታደራዊ ካምፖች ላይ የድሮን ጥቃት መፈጸሙ ተገለጸ። በኮረማ አካባቢ የሚገኘው የህወሓት ወታደራዊ ካምፖች ላይ ከባድ የድሮን ጥቃት መፈጸሙን የመረጃ ምንጮች ገልጸዋል። ዛሬ በኮረማ አካባቢ በቡድኑ ይዞታና ወታደራዊ ካምፖች ላይ የተፈጸመው ጥቃት ከፍተኛ የአየር ድብደባ መሆኑን ምንጮች አስታውቀዋል። በዚህም በጥቃቱ ምክንያት በካምፖች ላይ ከፍተኛ ጉዳት መድረሱንና የአንዳንድ ወታደራዊ ቦታዎች መውደም መከሰቱን የመረጃ ምንጮች ጨምረው ገልጸዋል። በቀጣይ መረጃችን የህወሓት ፖለቲካዊ አቋምና በትግራይ ክልል ያለው የውስጥ አመራር ሁኔታ በድጋሚ የፖለቲካ ውጥረትና ስጋትን እያሳደረ መሆኑ ተገለጸ። ህወሓት በራሱ አቅም ብቻ የፖለቲካ ተጽዕኖ ማስፋት እየተቸገረ በመሆኑ ከተለያዩ ኃይሎች ጋር በመቀናጀትና የፖለቲካ ጫና ለመፍጠር እየሞከረ ነው። ይህም ኢትዮጵያን ወደ አዲስ የግጭት አዙሪት ሊመልስ ይችላል የሚል ስጋት አስከትሏል። የቡድኑ ዋነኛ ስጋት ከፌዴራል ህገ መንግስታዊ ስርዓት ጋር በማስማማት ሊመጣ የሚችል ህጋዊ ተጠያቂነት ነው። በተለይም በቀደሙት ዓመታት በተፈጸሙ ድርጊቶች ላይ ተጠያቂነት ሊከተል ይችላል የሚል ስጋት እንዳለውም ያስረዳሉ። ይሁንና የትግራይ ህዝብ ከረጅም ጊዜ ግጭት በኋላ ወደ ሰላም መልሶ ግንባታና ልማት መመለስ እንደሚያስፈልግ የተለያዩ ወገኖች ይገልጻሉ። በትግራይም ሆነ በመላው ኢትዮጵያ ዘላቂ ሰላም ለማምጣት የግጭት ፖለቲካን በመተው የፖለቲካ ልዩነቶችን በውይይትና በህጋዊ ስርዓት መፍታት አስፈላጊ ስለመሆኑ አስምረውበታል። በቀጣይ መረጃችን ግብፅ በኢትዮጵያ ዲፕሎማሲ ተዘርራለች ተባለ። በአባይ ወንዝ ላይ ተጨማሪ 3 ግድቦችን ለመገንባት ኢትዮጵያ እቅድ አላት የሚለውን መረጃ ከሰሙ በኋላ የግብፅ መሪዎች ተደናግጠዋል።
ካይሮ ድንጋጤና ፍርሃት ውስጥ ገብታለች። አሁን የአባይ ወንዝ ቁልፍ በኢትዮጵያ መሆኑን የተረዱት የካይሮ ሰዎች ለሕዝባቸው ሊሰጡት የሚችሉት መሸንገያ ጠፍቶባቸዋል። ግብፅ በኢትዮጵያ ላይ ዘመናትን የተሻገረ ሴራ፣ ትንኮሳና እስከ ጦርነት የደረሰ አካሄድን ስትከተል መቆየቷን ታሪክ ያስረዳል። ኢትዮጵያ ውስጥ ያሉ የብሔርና የሃይማኖት ልዩነቶችን በመጠቀም ሀገሪቱን ሰላምና መረጋጋት እንዳታገኝ ለማደናቀፍ ካይሮ ለረጅም ጊዜ ጥረት አድርጋለች። ለዘመናት የአባይ ወንዝ ውሃን ያለማንም ከልካይ በበላይነት ስትጠቀም የኖረችው ግብፅ ኢትዮጵያ በገነባቸው ታላቁ ኢትዮጵያ ህዳሴ ግድብ የውሃ ድርሻ ይቀንስብኛል በማለት ብዙ መልኮች ያሉት ዓለም አቀፍ ዛቻና ጫና ከፍታ እንደነበር የሚታወስ ነው። የአባይ ውሃ በህዳሴው ግድብ ምክንያት እንደማይቀንስ የሚታወቅ ሀቅ ቢሆንም አካሄዷ ኢትዮጵያ ተረጋግታ እንዳትለማ ማሰናከል ዓላማ ያደረገ ነው። ግብፅ በህዳሴ ግድብ ላይ ስታነሳው የነበረውን ዛቻና ወከባ አሁን ወደ ቀይ ባህር አዙራለች። የዘርፉ ምሁራን እንደሚሉት ኢትዮጵያ በአፍሪካ ቀንድ ውስጥ የምትጫወተው ታላቅ ሚናና እየገነባች የምትገኘው ኢኮኖሚ ግብፅን አስጨንቋል። የተረጋጋችና የበለጠ ተጽዕኖ ያላት ኢትዮጵያ የግብፅን አካባቢያዊ ተጽዕኖ የሚፈትን ነው። ለዚህም ነው ይላሉ ምሁራን ግብፅ አሁንም ያንን ታሪካዊ ጠላትነት መልሳ እያራመደች የምትገኘው። ለዚህም ነው ግብፅ የአባይን ወንዝ ጥቅም ይጋፋሉ የምትላቸውን ሀገራት ሁለንተናዊ ሴራዎችን በማሴር ስትበጠብጥ ዘመናትን የተሻገረችው። የካይሮ ኢትዮጵያን በጠላትነት የመፈረጅ እሳቤ የሚመጣውም ግብፅ የናይል ስጦታ ናት የሚል ትርክት በመፍጠርና ይህንንም በዓለም አቀፍ ሁሉ በመርጨት ነው። ከዚህም ሌላ ካይሮ እያደረገች የምትገኘው ድርጊት ስትራቴጂካዊ ጠላትነቷን ፍንትው አድርጎ እያሳየ ነው ተብሏል። ግብፅ አባይን ለመቆጣጠርና ኢትዮጵያ ላይ የፖለቲካ ጫናን ለማሳደር የተለያዩ እንቅስቃሴዎች ማድረጓን የታሪክ ማስረጃዎች ያሳያሉ። ባለፉት 50ና 60 ዓመታት በኢትዮጵያ ፖለቲካ ውስጥ ዋነኛ ውጫዊ ኃይል የምትባለው ግብፅ መሆኗን ያነሱት የዘርፉ ምሁራን በእያንዳንዷ የኢትዮጵያ ግጭት ዙሪያ እጇን የምታስገባ ታሪካዊ ጠላት ናት ብለዋል። ይህ የግብፅ አባይን በብቸኝነት የመጠቀም አባዜና ሴራ አሁን ከመጋረጃው ተገልጦ አደባባይ ተሰጥቷል። የሁሉ ዛቻና ማስፈራሪያ ተቀይሮ ወደ ልመናና ተማጽኖ መቀየሩም የተሰማው የኢትዮጵያ የውሃና ኢነርጂ ሚኒስትሩ ሀብታሙ ኢተፋ በቅርቡ ፒኦ አፍሪካ ለተሰኘ ሚዲያ በሰጡት ቃለ መጠይቅ ኢትዮጵያ ሉዓላዊ ሀገር ከመሆኗ ጋር ተያይዞ በተፈጥሮ ሀብቶቿ ላይ አለምታ ለመጠቀም የማንንም ፈቃድ አትጠይቅም፣ አስፈላጊ ከሆነም በአባይ ወንዝ ላይ ተጨማሪ ግድቦችን እንገነባለን ማለታቸውን ተከትሎ በካይሮ ቤተ መንግስትና ሹማምንቶች ዙሪያ ከፍተኛ መረበሽ መፈጠሩን የተሰማው የካይሮ ሰዎች ይህን የሚኒስትሩን መግለጫ በየሚዲያዎቻቸው በማሰራጨትና ምሁራንን በማሳተፍ ኢትዮጵያ ላይ ከፍተኛ የስም ማጥፋት ዘመቻ ማድረግ መጀመራቸውን የተሰማው ይህ የግብፅ ሰሞነኛ አካሄድ ኢትዮጵያን ምን ያህል በዲፕሎማሲና በውሃ ፖለቲካው ጉዳይ አሸናፊ እየሆነች መምጣቷን አሳይቷልም ተብሏል። በቀጣይ መረጃችን የሱዳን ፖለቲካ ኃይሎች የአልቡርሃንን የውይይት ጥሪ ውድቅ አደረጉ። የሱዳን የፖለቲካና ሲቪል ድርጅቶች በሌተናል ጀኔራል አብዱልፈታህ አልቡርሃን የቀረበውን የሱዳናውያን ውይይት ጥሪ እንደማይቀበሉ አስታውቀዋል። እነዚህ ጦርነትን የሚቃወሙ ኃይሎች የጦር ኃይሉ ለማካሄድ ባሰበው ውይይት ላይ እንደማይሳተፉ ገልጸው አማራጭ የሰላም ምክር ሀሳቦችን አቅርበዋል። ከኦገስት 22 እስከ ኦገስት 23 በተካሄደው በዚህ በአዲስ አበባ ስብሰባው የሱዳን ፖፑላር ኮንግረስ ፓርቲ፣ ናሽናል ኡማ ፓርቲ፣ የተለያዩ የሲቪል ማህበረሰብ ድርጅቶች፣ የቤቶችና ወጣቶች ድርጅቶች ከሁለቱም ተፋላሚ ጋር ምንም ውግና የሌላቸው ታዋቂ ግለሰቦችና ምሁራን መሳተፋቸውን ሱዳን ትሪቡን ዘግቧል። ከተሳታፊዎቹ መካከል የቀድሞ የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ፣ የሱዳን ነጻነት ንቅናቄ መሪ አብደል ዋሂድ አልኑር፣ የኡማ ፓርቲ ሊቀመንበር ሙባረክ አልፋል እንደሚገኙበት አስታውቋል። የስብሰባው ተሳታፊዎች በጋራ ባወጡት የአቋም መግለጫ የወታደራዊ መሪውን ጥሪ ውድቅ ያደረጉበትን ምክንያቶችም አቅርበዋል። አንደኛው ምክንያታቸው ይህ ጥሪ የቀረበው የጦር ኃይሉ በሚቆጣጠራቸው ቦታዎች ላይ የሚካሄድ ውይይት መሆኑን በመግለጽ ሁለቱም ተፋላሚዎች ያልተስማሙበት የተናጠል እርምጃ መሆኑ ነው። ይህ ደግሞ በሌላኛው ተፋላሚ ቁጥጥር ስር የሚገኘውን ቦታ ያለማከለ እንደሆነና ሱዳንን የከፋፍላል የሚል ስጋት እንዳላቸው አንስተዋል። በመላው ሀገሪቱ ክፍል የሚከናወን እውነተኛ ብሔራዊ ምክክር መሆን እንዳለበት ጠቅሰዋል። ይህ ሂደት ከሶስት ነገሮች ጋር ተጣምሮ መሄድ እንዳለበት ገልጸውም ከእነዚህም አስቸኳይ የሰብአዊ እርዳታ አቅርቦት፣ ዘላቂ የተኩስ አቁም ስምምነትና የሱዳንን ቀውስ ከስሩ ለመንቀል የሚያስችል ግልጽ የፖለቲካ መንገድ መሆናቸውን ማስታወሳቸውን ዘገባው አስረድተዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። አዋጅ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ጤና ይስጥልን።